44ኛው ጥያቄ if f of x እኩል ይሆናል radical of x squared plus 3x and g prime of 2 እኩል ይሆናል 4 then g of f prime of 1 equals dash። ስለዚህ የዚህን ጥያቄ ለመስራት given question number 44 given f of x which is equals to square root of x square plus 3x አለን and g prime of 2 አራት አለን። ስለዚህ የተጠየቅነው g of f at 1 ይሆናል ማለት ነው። ይሄንን ነው የተጠየቅነው። ስለዚህ ይሄን ከመስራታችን በፊት g of f prime of x ማለት ምን ማለት ነው የሚለው እናያለን። ስለዚህ ይሄ ማለት g prime of f of x times f prime of x ነው ማለት ነው። ስለዚህ f prime of x እንደመፈለግ ራዲካል ነው። ሶ የምታስታውሱት ከሆነ ራዲካል ኦፍ ኤክስ ማለት ራዲካል ኦፍ ኤክስ ደሪቬቲቭ ስንል ይሄ ማለት ኤክስ ዘ ፓወር ኦፍ ራዲካል ማለት ፓወሩ 1/2 ነው። ደሪቬቲቭ ነው። ስለዚህ ፓወሩ ይወርዳል። ፓወር ሩል ነው የምንጠቀመው። ፓወሩ ይወርዳል። ሶ 1/2 ይሆናል። ሶ ኤክስ ዘ ፓወር ኦፍ 1/2 ማይነስ 1 ስለዚህ ይሄ ማለት 1/2 x the power of 1/2 minus 1 ማለት minus 1/2 ነው። ስለዚህ 1/2 x the power of 1/2 ይሆናል። ሶ 1/2 square root of x ይሆናል ማለት ነው። ስለዚህ ይሄ የደሪቬቲቭ ኦፍ ራዲካል x ነው። ስለዚህ f prime of x ን በተመሳሳይ f prime of x ማለት square root of x square plus 3x the whole derivative ማለት ነው። ስለዚህ በዚህ መሰረት ውስጥ ያለው x ስኩዌር ፕላስ 3x የዚህን ፎርም ይዛል። ስለዚህ 1/2 ስኩዌር ሩት ኦፍ x ስኩዌር ፕላስ 3x ይሆናል። ቼን ሩልን አፕላይ ስናደርግ ነገር ግን ሲባዛ የውስጠኛው ደሪቬቲቭ the derivative of x ስኩዌር ፕላስ 3x ፕራይም ማለት ነው። ስለዚህ የx ስኩዌር ደሪቬቲቭ 2x አለን። የ3x ደሪቬቲቭ 3 ይሆናል ኦቨር 2 times square root of x square plus 3x ስለዚህ g of f derivative at x ማለት እኩል ይሆናል g derivative f of x times 2x plus 3 over 2 square root of x square plus 3x ስለዚህ g of f prime of 1 ስለሆነ የተጠየቅነው በኤክስ ቦታ አንድን እናስገባለን። ስለዚህ g of f prime of 1 እኩል ይሆናል g prime of f of 1 times 2 times 1 plus 3 over 2 times square root of 1 square plus 3 times 1 ይሆናል ማለት ነው። ስለዚህ which is equals to g prime of f of 1 ማለት አሁንም square root of 1 square plus 3 times 1 ማለት ነው። ይሄ ደግሞ 2 times 1 2 ነው። 2 ሲደመር 3 5 ይሆናል። ሲካፈል 2 ሲባዛ square root of 4 1 square ሲደመር 3 ስለዚህ g derivative of 2 ይሆናል። ይሄ square root of 1 square ሲደመር 3 square root of 4 ነው። square root of 4 ማለት ከራዲካል ሲወጣ 2 ይሆናል። ሲባዛ 5 over 4 ከራዲካል ሲወጣ 2 ነው። 2 ሲባዛ በ2 4 ይሆናል ማለት ነው። ስለዚህ g derivative of 2 ተሰጥቶናል። 4 ተሰጥቶናል። ሲባዛ 5 4ኛ ስለዚህ 4 ሲባዛ ሲካፈል ለ4 1 ይሆናል። ስለዚህ 5 ይሆናል ማለት ነው። the derivative of g of f prime of 1 5 ይሆናል። መልሳችንም አሁንም 45ኛው ጥያቄ from the following points on the graph f of x is equals to minus x square minus 2x plus 7 at which point the slope of the tangent line is the greatest ስለዚህ slope of the tangent line ነው። so slope of the tangent line ማለት which is derivative ማለት ነው። ስለዚህ 45ኛው ጥያቄ f of x given አለ minus x square minus 2x plus 7 አለ ማለት ነው። ስለዚህ f derivative of x የx ስኩዌር ደሪቬቲቭ ስለዚህ 2x ነው ኔጌቲቭ
2x ይሆናል። ሁለት ትወርዳለች ከሁለት ላይ አንድ ስንቀንስለት ማለት ነው። የ2x ደሪቬቲቭ ሁለት ይሆናል። ሲደመር የ7 ደሪቬቲቭ 0። ስለዚህ f ፕራይም ኦፍ x ማለት f minus 2x minus 2 ይሆናል ማለት ነው which is the slope of the tangent line for the graph of f for any value of x ማለት ነው። ስለዚህ የተለያዩ ፖይንቶች ተሰጥተውናል 0 7 ኔጌቲቭ 1 8 2 ኔጌቲቭ 1 እና 1 4 እነዚህ ሁሉ ግራፉ ላይ ይገኛሉ f of x ላይ ይገኛሉ። ስለዚህ የመጀመሪያው እንትን ኤድ ስንሰራ f of 0 የx በx ቦታ 0 ማስገባት ማለት ነው። በx ቦታ 0 ስናስገባው ስለዚህ f ደሪቬቲቭ አት 0 ምን ይሆናል? ኔጌቲቭ 2 ሲባዛ በ0 ሲቀነስ 2። ስለዚህ ኔጌቲቭ 2 ሲባዛ በ0 0 ነው፣ ሲቀነስ 2 ኔጌቲቭ 2 ይሆናል ማለት ነው። ቢ f ደሪቬቲቭ አት ኔጌቲቭ 1 ምክንያቱም ኔጌቲቭ 1 8 ነው የተሰጠን ሶ በx ቦታ ነው የምናስገባው ኔጌቲቭ 1 እናስገባለን which is ኔጌቲቭ 2 ሲባዛ በኔጌቲቭ 1 ሲቀነስ 2 ሶ ኔጌቲቭ 2 ሲባዛ በኔጌቲቭ 1 ፖዚቲቭ 2 ሲቀነስ 2 እኩል ይሆናል 0። ሲ f ፕራይም ኦፍ 2 እንፈልጋለን ማለት ነው። ምክንያቱም 2 ማይነስ 1 የሰጠን f ፕራይም ኦፍ 2 ይሄ ማለት 2 ኔጌቲቭ 2 ታይምስ 2 ማይነስ 2 ስለዚህ ኔጌቲቭ 2 ሲባዛ በ2 ኔጌቲቭ 4 ሲቀነስ 2 ኔጌቲቭ 6 ይሆናል ማለት ነው። ኤንድ ዲ f ፕራይም ኦፍ 1 በኤክስ ቦታ አንድ እናስገባለን ኔጌቲቭ 2 ሲባዛ በ1 ሲቀነስ 2 ስለዚህ ኔጌቲቭ 2 ሲባዛ በ1 ኔጌቲቭ 2 ሲቀነስ 2 ኔጌቲቭ 4 ይሆናል ማለት ነው። ስለዚህ እነዚህ ቫልዩዎች አሉን። ጥያቄው ደግሞ የሚለን which point the slope of the tangent line is the greatest ነው የሚለን። ስለዚህ ትልቁ ከዚህ ሁሉ ከኔጌቲቭ 2 ከ0 ከኔጌቲቭ 6 እና ከኔጌቲቭ 4 ትልቁ 0 ነው። ስለዚህ ግሬተስት ስሎፑ 0 ይሆናል ማለት ነው። ሶ መልሳችን ኔጌቲቭ 1 8 ላይ ይሆናል ቢ ይሆናል ማለት ነው።